እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ባለሟሎች በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁንና በዛሬው ዕለት የአባታችን የአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል ምክንያት በማድረግ የዕለቱን የነግህና የቅዳሴ ምስባካት ቅዱስ ወንጌል እንደዚሁም የአባታችን አቡነ ገብረ መንፈስ ቅዱስ አጭር ታሪክ አስደምጣችኋለሁ። እስከ ፍጻሜው ድረስ አብራችሁ እንድትቆዩና ገጹን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ቀጥታ ወደ ምስባኩ ወስዳችኋለሁ። እሙንቱስ ዘንተ ርእዮሙ አንከሩ ደንገጹ ወፈርሁ ወአሐዞሙ ረአድ ወሐሙ በህየ ከመ እንተ ተወልድ። መዝሙረ ዳዊት መዝሙር 47 ቁጥር 5። እነርሱ ሳይተው ተደነቁ፣ ደነገጡ፣ ታወኩም። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው። እሙንቱስ ዘንተ ርእዮሙ አንከሩ ደንገጹ ወፈርሁ ወአሐዞሙ ረአድ ወሐሙ በህየ ከመ እንተ ትወልድ። ምስባክ ዘቅዳሴ ይትነሳ እግዚአብሔር ወይዘረው ጸሩ ወይጎዩ ጸላእቱ እምቅድመ ገጹ ከመ የሐልቅ ጢስ ከማሁ የሐልቁ። መዝሙረ ዳዊት መዝሙር 67 ቁጥር 1። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ። ይትነሳ እግዚአብሔር ወይዘረው ጸሩ ወይጎዩ ጸላእቱ እምቅድመ ገጹ ከመ የሐልቅ ጢስ ከማሁ የሐልቁ። ባረክ እግዚኦ ነገረ ዘእም ወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለም ዓለም አሜን። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 8። እላችሁም አለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰውም ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል። በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል። መንፈስ ቅዱስን የሚሰድብ ግን አይሰረይለትም። ወደ ምኩራቦችና ወደ መኳንንቶችም ወደ ገዢዎችም ሲጎትቷችሁ እንዴት ወይም ምን እንድትመልሱ ወይም እንድትናገሩ አትጨነቁ። መንፈስ ቅዱስ በዚያች ሰዓት ልትናገሩት የሚገባችሁን ሁሉ ያስተምራችኋልና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። የአባታችን የአቡነ ገብረ መንፈስ ቅዱስ አጭር ታሪክ። ትውልዳቸው ግብጽ ኒሳ ውስጥ ነው። አባታቸው ስምዖን እናታቸው አቅሌስያ 33 ዓመት በትዳር ሲቆዩ ልጅ ለማግኘት ሲሉ 3 ቀን ብቻ በሩካቤ ሥጋ ተዋውቀዋል። በመልአክ ብስራትም መጋቢት 29 ቀን ተጸንሰው ታኅሳስ 29 በጌታችን ልደት ቀን ተወለዱ። ሕፃኑ ገብረ መንፈስ ቅዱስ በተወለደበት ቅጽበት ቅድስት ሥላሴን አመሰገነ። እናቱን ጡት ሳይጠባም ቅዱስ ገብርኤል ወሰደው። እግዚአብሔር መልአኩን ወደ እናቴ ወደ ማርያም ወሰደውና ተባርከው አለው። ወስዶት እመቤታችንን ባረከችው። ከላኩ ቅዱስ ገብርኤል ሕፃኑን አባ ዘመደ ብርሃን የተባሉ አባት ላሉበት ገዳም ወስዶ ምግቡ የእግዚአብሔር ቃል እንደሆነ ነግሮ ሰጣቸው።
አባ ዘመደ ብርሃንም ሕፃኑን የቤተ ክርስቲያንን ትምህርት እያስተማረ አሳድጎ ድቁና ሰጠው። እንደ ቅዱስ እስጢፋኖስም ጸጋንና ሞገስን የተመላ ስራው የተቃና ሆነ። አባ ዘመደ ብርሃንም እንደ ቅዱስ አንጦንዮስ አስኬማን ሰጠው። ከዚህ በኋላም አባታችን አቡነ ገብረ መንፈስ ቅዱስ ቅስናን ተቀብለው በጾም በጸሎትና በታላቅ ተጋድሎ መኖር ጀመሩ። የተአምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸው። እግዚአብሔርም ከባረካቸው በኋላ ከሰው ተለይተው ከአናብስትና ከአናብርት ጋር ይኖሩ ጀመር። ሰውነታቸውም ሁሉ በጠጉር ተሸፈነ። በፍጹም ተጋድሎም በቀንና በሌሊት የክርስቶስን መከራ እያሰቡ ስለ ኃጥአንም ጥፋት እንባቸውን እያፈሰሱ ይጸልዩ ነበር። በጸሎታቸውም ብዙ እልፍ ነፍሳትን አስተምረዋል። በ300 ዓመታቸውም ከ60 አንበሶችና ከ60 ነብሮች ጋር ወደ ኢትዮጵያ ያመጣቸው ቅዱስ ገብርኤል ምድረ ከብድንና ዝቋላን አሳይቷቸዋል። ማርልኝ ብለው ለ100 ዓመት ተዘቅዝቀው ስጋቸው እስኪያልቅ ጸልየው ጥቅምት 5 ቀን ታላቅ የምሕረት ቃል ኪዳን ተቀብለዋል። በሀገራችንም 262 ዓመታት በጾምና በጸሎት እንደዚሁም በትምህርት እየቀደሷት አጋንንትን እያሳደዱ ኖረው በተወለዱ 562 ዓመታቸው መጋቢት 5 ቀን ምድረ ከብድ ላይ አርፈዋል። ቅዱሳን መላእክትም ነፍሳቸውን በታላቅ ዝማሬ አሳርገዋታል። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው በሁላችን ላይ ይደር። አሜን።